ሙቷል አልሞተም? ኧረ መልሱልኝ። ሙቷል አይደለም? ግን ከሞተ አንበሳ መንጋጋ ምን አገኘ? ማር። ከሞተ አንበሳ የሚጣፍጥ ማር ተገኘ። ምን እንደሆነ ምስጢሩ ታውቃላችሁ? የሞተው አንበሳ የተባለ የአዳም ባህሪ ነው። አዳምና ዘሮቹ በሙሉ በኃጢአት ሙተን ነበረ። ከእግዚአብሔር ተለይተን ነበር። ከክብር ተዋርደን ነበረ። ከዚያ ባህሪ ግን አንዲት ጣፋጭ ማር ተገኘ። እሷ ማን ናት ካላችሁ ወላዲተ አምላክ ናት። ከሞተው የአዳም ባህሪ ከእግዚአብሔር ከተለየው የአዳም ሰውነት ውስጥ ጣፋጭ የምትበላ ለእሱ ብቻ አይደለም ለሰውም ለዘመዶቹም ለዓለም የምትፈ ግንባሯ፣ ቅንድቧ፣ ዓይኗ፣ አፍንጫዋ፣ ጉንጮቿ፣ አንደበቷ፣ ጥርሷ፣ አንገቷ፣ ደረቷ፣ እጆቿ፣ ጡቶቿ፣ እያንዳንዱ የእጆቿ ጥፍሮች፣ የእግሮቿ ጥፍሮች፣ እግሮቿ፣ እያንዳንዱ ሕዋሳቶቿ፣ ቁመቷ ይላል የመልከ ማርያም ደራሲ፣ መልኳ፣ ሁለንተናዋ ማለት ነው። እያንዳንዱ ሁሉ በምድር በሰሜን በይቅርታ ብዛት የጠበቀን ለቸርነቱ ለምሕረቱ ለይቅርታ ወሰንና ልክ መስፈርት የሌለው የአባቶቻችን አምላክ ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ደቂቃዎች እግዚአብሔርን ቃል እንማራለን። በማስተዋል ሆነ እንድናዳምጥ በምንሰራው በምንሰማውም ቃል እንድንጠቀምበት ለፍርድም እንዳይሆንብን ማን ይጠብቃል? እግዚአብሔር ሁላችንንም ይጠብቃል። የትምህርታችን ርዕስ በመዝሙረ ዳዊት መዝሙር 86 ቁጥር 3 ያለውን ኃይለ ቃል መነሻ እናደርጋለን። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስላንቺ የተነገረው ድንቅ ነው በሚል ኃይለ ቃል ነው የምንማረው። ባጭሩ ርዕሱ ስላንቺ የተነገረው ምንድን ነው? ድንቅ ነው ወይም ልዩ ነው ማለት ነው። እንደምታውቁት የእመቤታችን ጉዳይ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ነገር አይደለም። አስቀድሞ በነቢያት ትንቢት ሲነገርላት በአበው ምሳሌ ሲመሰልላት የኖረች ድንቅ ሴት ናት። ትንቢት ከተናገሩላት አባቶቻችን አንዱ ነቢየ እግዚአብሔር ቅዱስ ዳዊት ነው። በመዝሙሩ መዝሙር 86 ቁጥር 3 ላይ የእግዚአብሔር ከተማ ሆይ ይላታል። ይህንንም መተርጉማኑ እመቤታችን የእግዚአብሔር ከተማ የተባለችበትን ምክንያት በሚገባ ያብራራሉ። እንደምናውቀው ንጉሥ የሚኖረው በከተማ ነው። ከተማ ንጉሡን ከነሰራዊቱ ጳጳሱን ከነመንጋው የምትይዝ ናት። ነገሥታቱን ወይም ባለሥልጣናቱን ደጅ ለመጥናት የሚፈልጉ ሰዎች በሙሉ የሚሄዱት ወደ ከተማ ነው። በባለሥልጣናቱ ዘንድ የክብር ስም እንዲወጣላቸው የሚፈልጉ ወይም የሚሾሙ አካላትም የሚሾሙት በከተማ ነው። በዚህ ምክንያት እመቤታችንን የእግዚአብሔር ከተማ ያላት ነቢዩ 9 ወር ከ5 ቀን የእርሷን ማኅፀን ከተማ ሀገርና ዓለም አድርጎ እግዚአብሔር ስለኖረባት የእግዚአብሔር ከተማ ትባላለች። ጳጳሱን ከነመንጋው ንጉሡን ከነሰራዊቱ ከተማ አቅፋ እንደምትይዘው ሁሉ ጌታን ሰማይን ከነግሱ ምድርን ከነልብሱ እንደያዘ በመሃል እጁ በማኅፀኗ 9 ወር ከ5 ቀን ቆይቷልና የእግዚአብሔር ከተማ ትባላለች። ደጅ የሚጠኑ አካላት ወደ ከተማ እንደሚገሰግሱ ሁሉ ከእግዚአብሔር ምሕረት ይቅርታና ቸርነት የሚፈልጉ ሁሉ ወደ እግዚአብሔር ከተማ ወደ ድንግል ማርያም ይገሰግሳሉ። ሁላችንም ዛሬ ወደዚህ የመጣንበት መሰረታዊ ምክንያት ከእግዚአብሔር ምሕረት ለማግኘት ወደ ከተማይቱ መሄድ ስለነበረብን ነው። ያቺ ከተማ ማናት ከተባለ ድንግል ማርያም ናት። ንጉሡን የምንማጸንባት ይቅር በለን የምንልባት በእሷ ሆነን ቅድስት ሆይ ለምኝልን፣ እግዝእትነ ነጽሪ ኀቤነ
ሰላም ወልድኪ ያሃሉ ምስሌነ፣ የልጅሽ ሰላም ከእኛ ጋር እንዲሆንልን እመቤታችን ሆይ ወደ እኛ ተመልከች እያል የምንማጸንባት አማናዊቷ ከተማ ድንግል ማርያም ስለሆነች ነው። የመጨረሻው ሹመት ሽልማት የሚገኘው በከተማ ነው። ባለስልጣናቱ የሚሾሙት በከተማ ነው። እኛም ስልጣን ያገኘ ነው፣ በክርስትና ክብር ያገኘ ነው፣ ማዕረግ ያገኘ ነው በዚች ከተማ በእመቤታችን ነው። ክርስቲያን ተብለን የተጠራ ነው። በስሟ አምነን የተጠመቅ ነው። ነጠላ የለበስ ነው። ማተብ ያሰር ነው። ሥጋውን የበላ ነው። ደሙን የጠጣ ነው። ከጎኑ በፈሰሰው ውሃ ተጠምቀን የእግዚአብሔር ልጅ ለመሆን የበቃ ነው። እሷ አምላክን ስለወለደችው ነው። ስለዚህ የሁሉ ክብር፣ የሁሉ ስልጣን፣ የሁሉ ሽልማት የተደረገው በእግዚአብሔር ከተማ በድንግል ማርያም ምክንያት ነው ማለት ነው። እና ነቢዩ ምን አለ? የእግዚአብሔር ከተማ ሆይ ስላንቺ የሚነገረው ምንድን ነው አለ? ደህና መሻችሁ። እስኪ መልሱልኝ። ስላንቺ የሚነገረው ምንድን ነው? ድንቅ ነው አለ። እስኪ የተወሰኑትን ቆጥረን ዘርዝረን የምንጨርሰው ባይሆንም ስለ እሷ የተነገረውን ድንቅ ነገር አንድ ባንድ እንዘርዝረው፣ በምሳሌም በትንቢትም ማለት ነው። ምሳሌ አስቀድሞ ስለ እመቤታችን ከተነገሩ ጉዳዮች አንዱ በዓለመ መላእክት የሆነው ነው። በዓለመ መላእክት እግዚአብሔር ሰውን እንደሚፈጥር ለመላእክት አማክሯቸዋል። በተለይ ለሊቀ መላእክት ለቅዱስ ሚካኤል እና ሰውን እንደሚፈጥረው ሲነግራቸው እግዚአብሔርን አይተውት ስለማያውቁ የሚፈጠረው ሰው ደግሞ በእግዚአብሔር አርአያና አምሳል ስለሆነ እሱም ከፈጠረው ያን ሰው ስናየው እግዚአብሔርን እናውቀዋለን ብለው ሰው እንዲፈጠር ጉጉት የያዛቸው ቅዱሳን መላእክት። እርሱ ግን ዕፀ በለስን በልቶ ካዘዝኩት ሕግ ወጥቶ በእሱ ምክንያት በቀራንዮ ዕርቃኔን እሰቀላለሁ ይላቸዋል። ሲላቸው አንተን ለሞት የሚያበቃ ከሆነስ አይፈጠራሉ። አይ እሱን ለማዳን ግን ከአንዲት ንጽሕት ድንግል እወለዳለሁ፣ ከፍጥረታት ሁሉ የተለየች ድንቅና ልዩ የሆነች ከአንዲት ሴት እወለዳለሁ ይላቸዋል። እሷን አሳያቸው በስዕል መልኩ ማለት ነው። እሷስ የምትመጣ ከሆነ እህታችን ትሆናለች፣ ስለዚህ እሷስ ትፈጠር አሉት ቅዱሳን መላእክት። ያን ጊዜ በቅዱስ ሚካኤል ክንፍ ላይ እመቤታችንን እግዚአብሔር ሳላት ይላል። አምላክ ሰው ሆኖ በምድር ላይ እስኪገለጥ ድረስ ቅዱስ ሚካኤል በክንፉ ተሸክሟት ሲዞር ይኖር እንደነበረ ታላቁ ቅዱስ አባት ቅዱስ ያሬድ በድጓው ገልጾ ነግሮናል። ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ብሎ ሚካኤል መልአክ በክንፉ ተሸከማት በደመና መጋረጃም ጋረዳት ብሎ ማለት ነው። ከዚያ ጊዜ ጀምሮ በመላእክት ዓለም ውስጥ በፍጥረታት ሕሊና ውስጥ ተስላ ነው የምትኖረው። እንዲህ አይነት ጸጋ የተሰጠው ከእሷ በቀር ማንም የለም። ለዚህ ነው ነቢዩ የእግዚአብሔር ከተማ ሆይ ስለ አንቺ የሚነገረው ምንድን ነው ያለው? ድንቅ ነው ያለው። በኋላም ሰው ከተፈጠረ በኋላ እግዚአብሔር በገነት 3 እጽዋትን አስቀምጦ ነበረ ይላል። ስንት እጽዋትን ንገሩ ሁላችሁ? 3። አንደኛዋ ዕፀ በለስ ትባላለች። አንደኛዋ ዕፀ ገነት ትባላለች። አንደኛዋ ደግሞ ዕፀ ሕይወት ትባላለች። ዕፀ በለስን እንዳትበላ ብትበላ ትሞታለህ አለው። ዕፀ ገነትን ግን ብላ ጠጣ ብሎ ፈቀደለት። ዕፀ ሕይወትን ግን ምንም አላለው። አንዳንድ ጉዳዮች ላይ መግለጽ ሲያቅተን ቃል እናጣለን አይደለም? በሕይወታችን ቃል ያጥረናል። ስለ ዕፀ ሕይወት እግዚአብሔር ራሱ አልተናገረም። ከዚያ አዳም 7 ዓመት ሕጉን ጠብቆ ዕፀ በለስን ሳይበላ ኖረ። ከ7 ዓመት በኋላ ግን ዕፀ በለስን በላና ጸጋው ተገፈፈ፣ ከክብር ተዋረደ፣ ከሀገሩ ከገነት ተባረረ። እሱ ይኖርባት የነበረችውን ገነት በምትገለባበት የኪሩቤል ሰይፍ በብርሃናዊት ሰይፍ እግዚአብሔር አስጠበቃት። አሁን አስተውሉ ክርስቲያኖች፣ እግዚአብሔር ግን አንድ ዓላማ ነበረው። አዳም ሕጉን ቢጠብቅ በሰው ባህሪ ውስጥ ሞት የሚባል አልነበረም። ሞትን ያመጣው ሰው ነው። ግን ምን ነበር እግዚአብሔር ሐሳቡ? ሰው ባይሞትም ያረጃል። ሲያረጅ የሚታደስበት አንዲት እንጨት አስቀመጠለት። ያቺ እንጨት ዕፀ ሕይወት ትባላለች። ማን ትባላለች? ዕፀ ሕይወት ትባላለች። ምንም ብታረግ ከእርጅና የሚታደስባት ታድሶ
1000 ዓመት ኖሮ ያረጃል። እሷን ይበላና 1000 ዓመት ደግሞ ወጣት ሆኖ ታድሶ ይኖራል። እንዲህ እያለ በየ1000 ዓመቱ እየታደሰ 8000 ዓመት ሲሞላው እሷን በልቶ ታድሶ እርጅና ወደሌለበት ወደ መንግሥተ ሰማያት እንዲሸጋገር ነበር የእግዚአብሔር ዓላማ። አስቀድሞ በሰይጣን ምክር ተታሎ አዳም ዕፀ በለስን ሲበላ በገነት የነበረችውን ዕፀ ሕይወት አጣ። ንስሐ ቢገባ ቢያለቅስ ግን እግዚአብሔር በምሕረት ዓይኑ ተመለከተውና ሌላ ዕፀ ሕይወት በቃላት እንዲህ ናት ብለን ልንገልጻት የማንችላት ሌላ ዕፀ ሕይወት አዘጋጀለት። ያቺ ዕፀ ሕይወት ማን ናት? ድንግል ማርያም ናት። ከእርጅናው የሚታደስበት፣ ከውድቀቱ የሚነሳባት፣ ከተዋረደበት ቦታ ተመልሶ ለክብር የሚበቃባት ሌላ የሕይወት እንጨት ዕፀ ሕይወት ዘሲሎንዲስ የምትባል የሲሎንዲስ የሕይወት እንጨት ሕይወት ክርስቶስ የተወለደባት የተገኘባት ማለት ነው። ያችን አዘጋጀለት እና ከዚያ ጊዜ ጀምሮ ያለውን ስለሚያውቁ አባቶቻችን ስለ እያንዳንዱ ነገር ሲናገሩ ስለሷ ስለ አንቺ የተነገረው ድንቅ ነው ያሉት በዚህ ምክንያት በአብርሃም፣ በይስሐቅ፣ በያዕቆብ፣ በሙሴ፣ በኢያሱ በሌሎቹም ቅዱሳን በትንቢት በምሳሌ እየተመሰለች የመጣችበት መንገድ በጣም ያስደንቃል። በቃላት መግለጽ አይቻልም። ነኪር ነገሩ በእንቲአኪ ያለው ነቢዩ ለዚህ ነው። ስላንቺ የሚነገረው ሁሉ ድንቅ ነው፣ የተለየ ነው፣ ለሌላው ከምንናገረው ሁሉ በላይ ነው። ለምሳሌ የአብርሃምን ድንኳን ብናስብ ሥላሴ የተገኙባት ያቺ ድንኳን ማናት ከተባለ እመቤታችን ቅድስት ድንግል ማርያም ነው። የኖኅን ቃል ኪዳን ብንመለከት እሰይም ቀስቴ በውስተ ደመና ከመ ያማስና ለምድር በማየ አይ ዓለምን በጥፋት ውሃ ላላጠፋው በቀስተ ደመና ምልክት ቃል ኪዳን ገባውልን ያለው ኖኅን ያችን ዓለም ዳግመኛ ላይጠፋ ቃል የተገባባት ቀስተ ደመና እመቤታችን ቅድስት ድንግል ማርያም ነው። እሱ ብቻ አይደለም፣ ከጥፋት ውሃ ይድን ዘንድ የሰራት መርከብ። በነገራችን ላይ ኖኅ መርከቡን ሲሰራ እንጨቱን ያመጡለት ቅዱሳን መላእክት ናቸው። መርከቧ የምትሰራባትን እንጨት ማለት ነው። እነማን ያመጡለት? መላእክት ከገነት። ሰው የተከለው አይደለም። ሰው ውሃ ያጠጣው እንጨት አይደለም። ከገነት መላእክት ነው መርጠው ያመጡለት። በዚያ ነው መርከቧን የሰራት። 3 ክፍል ነበራት። በዚያ በ3ቱ ክፍል ከእያንዳንዱ ወገን ከጥፋቷ የተረፉ ፍጥረታት የተረፉባት ናት ያቺ መርከብ። ዓለም ሲጠፋ በክደት የተረፍንባት፣ ከገነት የመጣችው እንጨት ከዚህ ዓለም ያልሆነችው በቅድስና በንጽህና ከመላእክት ጋር የምትተባበር ያቺ መርከብ ዓለም የዳነባት ከጥፋቷ የተረፈባት መርከብ 3 ክፍል ያላት ማለት የአብ የወልድ የመንፈስ ቅዱስ ማደሪያ የሆነችው በንጽሐ ሥጋ በንጽሐ ነፍስና በንጽሐ ልቡና በሥጋ በነፍስ በሕሊና ድንግል ንጽሕት የሆነችው ያቺ መርከብ እመቤታችን ናት። ስለ እሷ የሚነገረው ነገር ድንቅ ነው የምንለው በዚህ ምክንያት ነው። በእያንዳንዱ የቅዱሳን ታሪክ ውስጥ እሷን እናገኛታለን። በጣም የሚገርመው በሌሎቹ በነቢየ እግዚአብሔር ቅዱስ ሙሴ ሕይወት ውስጥ ወደ ደብረ ሲና ተራራ ሲወጣ እግዚአብሔር እንዲህ አለ፣ ሙሴ ፍታቶታና አሳይኒከ ምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ አለ። የቆምክባት ምድር የተቀደሰች ናትና ሙሴ ሆይ ጫማህን ምን በል አውልቅ አለ። ይህንን ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም ምን አለ መሰላችሁ? ተፈሥሒ ኦ ምድር ቅድስት እንተ በፀሐኪ እግዚአብሔር እንዘ ይጽአ በደመና ብሩህ ወውሃ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ምድር ቅድስት ደብረ ሲና እመቤታችን ሆይ ደስ ይበልሽ አላት። ያቺ ጫማህን አውልቅ እና የምትወጣው የተባለው ሙሴ የተባለችው ተራራ ደብረ ሲና እመቤታችን ናት። ስለ እሷ የተነገረው ድንቅ የሆነላት ማለት ነው። ለዚህ ነው እመቤታችንን በክደት ሕሊና ታውሮ በኃጢአት ተይዞ በድንቁርና ተከቦ ክብሯን መረዳት የማይቻለው በዚህ ምክንያት ጫማውን ያላወለቀ ሰው እመቤታችን ሊረዳት አይችልም። ከነ ጫማውን አውልቆ ማለት ለምሳሌ ጠንቋይ ቤት ለጠንቋይ ቤት የሚዞር ሰው ክብሯን አይረዳው፣ ቃል ኪዳኗም አይገባው። በኑፋቄ በክደት
ቃል ኪዳኗ የማይገባ አታማልድም የሚል የአምላክ እናት እንደሆነች የማይገባው ሰው ጫማውን ያላወለቀ ሰው ነው። ስለዚህ ሊቀርብ አይችልም ወደ እሷ። አምላካችን እሷን እንዳንረዳ የሚያደርገንን ጫማ ከመልበስ መድኃኔዓለም በቸርነቱ ይጠብቃል። በጣም ብዙ ሰዎች ይህን ጫማ አድርገው ተጎድተዋል። ይህ ጫማ የክህደት ጫማ ይባላል። የድንቁርና ስለ እሷ የተነገረውን ባለማወቅ የጨለማ ጫማ፣ የኃጢአት ጫማ ይባላል። ይህን ያረጉ ሁሉ ሊረዷት ሊያውቋት አይችሉም። ስለዚህ አውልቅ አለው ሙሴ። ጫማውን አውልቆ ቀረበ። ሲቀርብ ምን እንዳየ ታውቃላችሁ? በዚያች ተራራ ሐመልማል ከነበልባል ጋር ተዋህዶ፣ እሳቱ ዛፉን አያቃጥለው ሐመልማሉ፣ ነበልባሉ ደግሞ በእርጥበቱ እሳቱን አያጠፋው። በተዋሂዶ ተጠባብቀው ተመለከተ። እጅግ በጣም ተገረመ። በዚያች ተራራ ላይ የታየው ምስጢር ማለት በእመቤታችን ማኅፀን የተገለጠው ሥጋዌ ነው። ሐመልማል የተባለው ከማርያም የነሳው ሥጋ ነው። ነበልባል የተባለው ደግሞ መለኮት ወይም አካላዊ ቃል ነው። ስለዚህ ይህንን በእርሷ የተደረገው የአምላክን ሰው የመሆን ምስጢር ለመረዳት የድንቁርናና የኃጢአት የክህደት ጫማ ማውለቅ ይገባል። ስለ አንቺ የተነገረው ድንቅ ነው የእግዚአብሔር ከተማ ሆይ ብሎ የነገረን ነቢዩ ከዚህ የተነሳ ነው። ክርስቲያኖች እያንዳንዱን ነገር ብንዘረዝረው በጣም ይገርማል። ስለ እሷ የምንናገረው ሁሉ የድህነታችን መሰረት የሆነ የተስፋችን መጀመሪያ የመመኪያችን ዘውድ የሆነ ነገር ነው። በዚህ ዓለም ሰው ሶስት ነገሮችን ይፈልጋል። የተወደዳችሁ ክርስቲያኖች፣ የመጀመሪያው ለመኖር ዝናብ እንዲዘል፣ መሬቱ እንዲርስ፣ እህል እንዲበቅል ይፈልጋል። አንድ ሁለተኛ ደግሞ የጨለማ ጊዜ አልፎ የብርሃን ጊዜ እንዲመጣ ይፈልጋል ሰው ሁሉ። ሌላው ነገር ደግሞ ከብዙ አስቸጋሪ ሁኔታዎች ውስጥ ጣፋጭ ነገር ወይም በጎ የቀና ነገር ማግኘት ይፈልጋል። በጨለማ ውስጥ ብርሃን፣ በጠማማ ውስጥ የቀና ጣዖት በሞላበት ዓለም ውስጥ ታቦት፣ በድንቁርና ውስጥ እውቀት፣ በክደት ውስጥ ሃይማኖት ማግኘት ይፈልጋል። በጎ ነገር የሰው ሕሊና። እመቤታችን ማለት እንደዚህ ናት። በጨለማው ዓለም ውስጥ ብርሃን የሆነች፣ በደመና ዙሪያ ዝናብ ሆና የመጣች፣ ተስፋ በታጣበት ዘመን ተስፋ ሆና የመጣች ስለሆነች ነው ነቢዩ ስለ አንቺ የሚነገረው ድንቅ ነው ያለው። ለምሳሌ 5500 ዘመን የጨለማ ዘመን እንዳለፈ ያረጋገጥነው በእሷ ምክንያት ነው። አሁን እየመሸ ነው። ሌሊቱ ሲነጋ ጠዋት ቀድሞ ከፀሐይ መውጣት በፊት የሚበራ አንድ ብርሃን አለ። እሱ የጎህ ብርሃን ይባላል። ጎህ ሲቀድ ወይም የጎህ ብርሃን ሲወጣ ቀጥሎ ፀሐይ ሊወጣ እንደሚችል ተስፋ እናደርጋለን። ስለዚህ ምልክቱ የፀሐይ መውጣት ምልክቱ የጎህ ብርሃን መቅደል ነው። የ5500 ዘመን የጨለማ ሕይወት ለማብቃቱ ምልክቱ ደግሞ የጎህ ብርሃን የተባለችው እመቤታችን የመምጣቷ ነገር ነው። እሷ ስትመጣ እውነተኛው ፀሐይ ክርስቶስ እንደመጣ እንረዳለን ማለት ነው። ለዚህ ነው ድንቅ ነው የተስፋችን ምልክት ስለሆነ። ሌላው ዝናብ ሊዘንብ መሆኑን የምናውቀው ደመና ሲመጣ ነው። ደመና የተባለችው እመቤታችን ናት። ዝናብ የተባለው ከድንግል የተገኘው ክርስቶስ ነው። በብሉይ ኪዳን ዘመን ከደመና መና ከጭንጫ ውሃ አፍልቆ እስራኤልን በበረሃ እግዚአብሔር መግቧቸው ነበረ። ከደመና የሚበላ መና ተገኘ። ያች መናው የተገኘባት ደመና እመቤታችን ናት። መናው ደግሞ ሥጋውን በልተን ደሙን ጠጥተን ሕይወት ያገኘንበት የክርስቶስ ምሳሌ ነው። ይህ ሁሉ ድንቅ ነገር የተነገረባት አማናዊቷ ከተማ እመቤታችን ቅድስት ድንግል ማርያም ናት። ይችን እናት ድንቅ ልዩ የሆነች እናት የሰጠን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። እያንዳንዱ በሕይወቷ ውስጥ ያለውን ነገር ብንናገር ክርስቲያኖች ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ዘላለማዊ ድንግልናዋ፣ ስለ ትሕትናዋ፣ ስለ ርኅራኄዋ ሁሉ ብንዘረዝር ስለ እሱ የተነገረው ነገር ምን ያህል ድንቅ እንደሆነ እንረዳለን። ስለ ሃይማኖቷ በነገራችን ላይ የዓለም ድህነት የተወጠነው በእሷ እምነት ምክንያት ነው። ማለት በእግዚአብሔር ላይ ባላት እምነት ምክንያት ነው የዓለም ድህነት የተወጠነው። ምን ማለታችን ነው? በሔዋን አለማመን ምክንያት የጠፋው ዓለም በእመቤታችን ማመን ምክንያት ነው ለድህነት የበቃው።
ይህንን ቅዱስ ሄሬኔዎስ የተባለ የቤተ ክርስቲያን አባት እንዲህ ብሎ ይገልጸዋል። የሔዋን ለእግዚአብሔር ቃል ባለመታዘዝ ምክንያት ያገኛት የኃጢአት ማሰሪያዋ በድንግል ማርያም ተፈታ አለ። በማን ተፈታ? ምለው ነገር ይሰማችኋል? በማን ተፈታ? እስኪ ስሟን ጥሩት ሁላችሁ። በማን ተፈታ? በማርያም ተፈታ። ድንግል የነበረችው ሔዋን እግዚአብሔርን ባለማመኗ ምክንያት በሰው ልጅ ላይ ያመጣችውንና በጽኑ ማሰሪያ ያሰረችውን ድንግል ማርያም በእምነቷ ፈታቸው ይላል። በእምነቷ ፈታቸው። ስለዚህ ቅዱስ ገብርኤል መጥቶ ሲነግራት ያንን ቃል አምና በመቀበሏ ምክንያት አካላዊ ቃል በማኅፀኗ ተጸነሰ። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ የእኛ ድኅነትም ተወጠነ። ስለዚህ የሃይማኖቷ ነገር ድንቅ ነው። እንደሷ እግዚአብሔርን አምሮ ያገለገለው ፍጥረት የለም። የትህትናዋ ነገር አስደናቂ ነው። በዚህ ዓለም ካሉ ፍጥረታት ሁሉ የተለየች ስትሆን ግን እጅግ ትሁት ነበረች። በሕሊና ውስጥ ትህትና የነገሰባት ነበረ። ትንቢተ ኢሳይያስን ስታነብ ምዕራፍ 7 ቁጥር 14 ላይ ስትደርስ ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙንም ማን ትለዋለች? አማኑኤል ትለዋለች ከሚለው ስትደርስ ከዚች ሴት ከዘመኗ ደርሼ እንጨት ሰብሬ ውሃ ቀድቼ ባገለገልኳት ብላ ተመኘች ይላል። አሁን ተመልከት፣ 12 ዓመት በቤተ መቅደስ ነው የኖረችው። በ3 ዓመቷ ነው መቅደስ የገባችው። ምድራዊ ምግብ አልበላችም፣ ምድራዊ መጠጥ አልጠጣችም፣ ከምድራውያን ሰዎች ጋር አልተነጋገረችም። ኑሯ በሙሉና ንግግሯ ከመላእክት ጋር ብቻ ነው የነበረው። ስለዚህ ከምድራዊ ሀሳብና አሰራር ተለይታ የኖረች ሴት ደግሞ ይችን ጌታን የምትወልደውን ሴት ባገኛት ባሪያዋ ሆኜ ባገለገልኳት ብላ ተመኘች ይላል። ትሕትናዋን ተመልከቱ። ስለዚህ አሁን በእርግጠኝነት ኑሯን ሕይወቷን ታውቋለች። ግን ትሁት ስለሆነች ይቺ ሴት እኔ ነኝ ብላ አታውቅም። ከዚህ አምላክን ከምትወልደው ሴት ዘመን ባደረሰኝ እግዚአብሔር ብላ ተመኘች። ከዘመኗ ባደረሰኝ ብላ ብትመኝም ትሁት ስለሆነች ያችን አምላክን የምትወልደውን ሴት እርሷን አደረጋት እግዚአብሔር በቸርነቱ። የሃይማኖቷ የትህትናዋ እና ቀጥሎ ደግሞ የርኅራኄዋ ነገርም እጅግ በጣም በቃላት ለመናገር ይከብዳል። ሰው ለሰው መራራት በማይችልበት ዘመን፣ ሰው ሰውን በሚገልበት ዘመን የተጠማ ውሻ ሲመጣ ጥማቱ የሚያሳዝናት እግዚአብሔር ከፍጥረት አላሳነሰውም፣ ለምን ውጣ ውጣ እንለዋለን ብላ የምትራራ ስለ እሷ የተነገረው ምን ያህል ድንቅ ነው! ክርስቲያን በእኛ ዘመን ሰውን አንይ ውጣልን በሚባልበት ዘመን፣ በዚህ ዘመን ሰውን ማየት የማይፈልግ ሰው በተፈጠረበት ጊዜ እኛም እኮ እንደዚህ ያለ አሁን በሕይወታችን ውስጥ የምናቀርበው ሰው አለ፣ አጥብቀን የምንጠላው ሰው አለ። ባናየው ደስ የሚለን ባላየው ደስ ይለናል የምንለው። እርሷ ግን ውጣ ውጣ ሲሉት ውሻውን እንዴት ትሉታላችሁ? እግዚአብሔር ከፍጥረት አላሳነሰውም ብላ በወርቅ ጫማዋ ውሃ ቀርታ ሳትንቀው ራርታለት የምታጠጣው እናት ናት። ለዚህ ነው ስለ እሷ የተነገረው ድንቅ ነው ብሎ ነቢዩ የተናገረ። ይህ ብቻ አይደለም ክርስቲያኖች፣ የንጽህናዋ ነገር ማስደናቂ ነው። ከቃሉ ጋር ናችሁ? ይሰማል? እግዚአብሔር ከሁላችን ጋር ይሁን። የንጽህናዋም ነገር በጣም አስደናቂ ነው። የተለየች ከረከሰው ዓለም ውስጥ በቅድስና የምታገኝ ዓለም በሙሉ በኃጢአት ተይዞ እሷ ብቻ ከኃጢአት ነፃ ሆና የተገኘች ንጽሕት፣ ከሰው ብቻ አይደለም ከመላእክት ሁሉን በላይ ንጽሕት የሆነች ስለ እሷ የሚነገረው ልዩ ነው። በንጽህናዋ ምክንያት ደግሞ ከዓለም ተለይታ በዚህ ዓለም ያሉ ሴቶች እግዚአብሔርን ጌታዬ፣ አምላኬ፣ መድኃኒቴ፣ ፈጣሬ ይሉታል። ልጄ ግን ማለት ይቻላቸዋል? አይቻላቸውም? አላችሁ ግን እዚህ ይችላሉ አይችሉም? ሴቶች በዚህ ዓለም ያለ አምላኬ ማለት ይቻላል። መድኃኒቴ፣ ንጉሴ፣ ፈጣሬ፣ ሕይወቴ ማለት ይቻላል። ልጄ ማለት ይቻላል። እግዚአብሔር ይቻላል። እሷ ግን ምን አለች? ፈጣሬ፣ ጌታዬ፣ መድኃኒቴ፣ አምባ መጠጊያዬ እና ምኔ ልጄ ለማለት የበቃች ናት። ስለዚህ በዚህ ዓለም ካሉ ፍጥረታት ሁሉ የተለየች የሚያደርጋት ይሄንን ነው። ሌሎቹ በረድኤት አድሮባቸው ይኖራሉ። ሌሎቹ
ሴቶቹ። እርሷ ግን በማኅፀኗ 9 ወር ከ5 ቀን ቻለችው። በጣም ይደንቃል። የንጽህናዋ የቅድስናዋ ነገር በጣም የተለየ ነገር ነው። የተወደዳችሁ ክርስቲያኖች ይህንን በአንድ ምሳሌ ለማስረዳት በብሉይ ኪዳን ካሉ ምሳሌዎች አንዱ ልንገራችሁ። ሶምሶን የሚባል በእስራኤል ዘመን መስፍን የነበረ አንድ ሰው አለ። ሶምሶን የሚባል ኃያል ነው፣ ጉልበት አለው። ተመልከቱ፣ በዚህ ሰው ታሪክ ውስጥ የእመቤታችንን ንጽህና ቅድስና የሚገልጡ 2 ምሳሌዎች አሉ። አንደኛ ፀጉሩን እንዳይላጭ የእግዚአብሔር መልአክ መጥቶ ለእናቱ ለእግዚአብሔር የተለየ ናዝራዊ ስለሆነ ፀጉሩን እንዳትላጨው አላት። ከተወለደ ጊዜ ጀምሮ አይላጭም። ፀጉሩ እያደገ ሲሄድ ኃይሉ እየጨመረ ሞገሱ እየጨመረ ክብሩ እየጨመረ ነው የሚሄደው። ከዕለታት አንድ ቀን ግን ካደገ በኋላ ደሊላ የምትባል አንዲት ፍልስጤማዊት ይወድና በእሷ ምክንያት ተማርኮ ጠላቶቹ ፍልስጤማውያን ፀጉሩን ይላጩታል። ምኑን ይላጩታል? ፀጉሩን ይላጩታል። ኃይሉ ያለ ፀጉሩ ውስጥ ነው። ፀጉሩ ሲያድግ ኃይሉ ይጨምራል። ፀጉሩ ከሌለ ግን ኃይሉ ይጠፋል። እነሱም ይህን ስለሚያውቁ ምን አደረጉ? ፀጉሩን ላጩት ይላል። ፀጉሩን ሲላጩ የነበረ ኃይሉ፣ ጸጋው፣ ክብሩ፣ ሞገሱ በሙሉ ተወሰደበት። አሁን ተመልከቱ። ስለዚህ የሶምሶን ኃይሉ ምን ውስጥ ነው ያለው ማለት ነው? ፀጉሩ ውስጥ ነው ያለው። አባ ጊዮርጊስ ዘጋስጫ የተባለ ቤተክርስቲያን አባት አርጋኑን በተባለ መጽሐፉ እንደዚህ ይላል። በሶምሶን በፀጉሩ ውስጥ የነበርሽው ኃይሉ አንቺ ነሽ ይላታል። ስለዚህ ክርስቲያኖች በሕይወታቸው እመቤታችንን አምባ፣ መጠጊያ፣ መማፀኛ፣ ተስፋ አድርገው ሰአሊ ለነ ቅድስት እያሏት የሚውሉ ከሆኑ በኃይል ላይ በሞገስ ላይ ሞገስ፣ በክብር ላይ ክብር፣ በጸጋ ላይ ጸጋ እየተጨመረላቸው ይሄዳል። ከእመቤታችን ቃል ኪዳን ሲወጡ ግን ሶምሶን ፀጉሩን ሲላጭ ኃይሉ እንደደከመ እሱ ብቻ እንዳይመስላል። ኃይሉ ሲጠፋ ጠላቶቹ መጥተው 2ቱን ዓይኖቹን በብረት አወጡት ይላል። ታወረ። ስለዚህ ብሏል፣ ኃይሉ ጠፋ፣ ዓይኑ ታወረ። ክርስቲያኖችም ከእመቤታችን ቃል ኪዳን አማላጅነት ሲወጡ ምን ይሆናል? ኃይላቸው ይከዳቸዋል። ጸጋ ክብራቸው ሞገሳቸው ይወሰዳል። ያ ያሉ ግን የታወሩ ናቸው። ለምን? ጨለማውን ገፋ ብርሃንን እንድናይ ያደረገችን ዓይናችን ማን ስለሆነች? ኧረ ንገሩኝ። የምትንቀሳቀሱ አረፍ በሉ፣ ጉባኤ አታውኩ። ይሄ እግዚአብሔር ቃል የሚነገርበት ቦታ ነው። የምንዝናናበት የምንንቀሳቀስ ወዲያ ወዲህ የምንልበት ቦታ አይደለም። የእግዚአብሔር ቃል የሚነገርበት ቅዱስ ስፍራ ነው። ፍርድ ቤት እንኳን ቢሆን እንደዚህ አናደርግም። ባለስልጣናት ንግግር በሚያደርጉበት የስብሰባ አዳራሽ ማንም ውርውር አይልም። ይሄ የእግዚአብሔር ቤት ስለሆነ ነው እንደዚህ የምንሆነው። ተረጋግተን ሕፃናትን ቢሆን ይዘን ቁጭ ማለት ይገባል። ብናከብረው ያከብረናል፣ ብናዋረደው ደግሞ አብልጦ ያዋረደናል። በልምድ ቤተክርስቲያን ውስጥ መመላለስ ዋጋ ያስከፍላል። እየገባን ብንኖር ክብር እንጨምራለን። እግዚአብሔርን አክብረነው በደጁ ኖረን በዘመናችን ተጠቅመንበት እንድናልፍ ማን ይርዳን? ክርስቲያኖች እግዚአብሔር ይርዳን። አሁን ስለዚህ የሶምሶንን ታሪክ ተመለከታችሁ። ይህንን ሁሉ ያጣው ፀጉሩን ሲላጭ እመቤታችን ስናጣ ክብራችን ይወሰዳል፣ ጸጋችን ይወሰዳል፣ ሞገሳችን ይወሰዳል። እርሷን አጥተን ባዷችን ከመቅረት መድኃኔዓለም በቸርነቱ ይጠብቃል። ዓለም መስሎት ነው እንጂ ባዶውን ቀርቷል። እሷን ያጣ ቀን እርቃኑን ቀርቷል፣ ያለ ልብስ። እርሷን ያጣን ቀን ጌጡን አጥቶ ተዋርዷል። እኛ ግን ክብራችን ናት፣ ሞገሳችን ናት፣ ጸጋችን ናት። እሷን የሰጠን መድኃኔዓለም ምስጋና ይግባው። ሌላው አንድ ቀን በጎዳና ሲሄድ ይላል አንበሳ መጣበት። አንበሳውን በጡጫ ብሎ ሶምሶን ገደለው። ዛሬ ገሎት ሄዶ በሚቀጥለው ቀን ሲመጣ ከአንበሳው መንጋጋ ውስጥ ማር አገኘ። ንቦች ገብተው የሞተው አንበሳ ውስጥ ማር ሰርተውበት ማር አገኘ። ያን ማር አውጥቶ ለራሱም ለቤተሰቦቹም ለእናት ለአባቱም ሰጣቸው። ተመልከቱ፣ አንበሳ የምትተርፍ አንዲት ጣፋጭ ማር ተገኘ። እሷም ስሟ ማርያም ይባላል። እስኪ ስሟን ተሩት። ማን ይባላል? ማርያም። እሷ ተገኘች። ስለ እሷ የሚነገረው ነገር ድንቅ ነው የምንለው በዚህ ምክንያት ነው። የተወደዳችሁ ክርስቲያኖች፣ የመጨረሻው
የትምህርቴ ማጠቃለያ የሚሆነው ከዚህ አሁን ከዘረዘርነው ውጭ ስለ እሷ ድንቅ የምንለው በጣም ብዙ ነገር አለ። በአጭሩ ሁለት ነገር ላንሳና ሀሳብ የለባቸው። አንደኛ ስለ እመቤታችን ስንናገር ከሚደንቁ ነገሮች አንዱ በተለይኛም በዚህ ዘመን የምንማርበት ሰውነቷ። እስኪ ንገሩኝ፣ በአንድ ድምፅ ንገሩኝ። ምኑ አልኳችሁ? ሰውነቷ ከራስ ፀጉሯ እስከ እግር ጥፍሯ ድረስ ስለ እያንዳንዱ አካሏ የምንናገረው ነገር በሙሉ ድንቅ ነው። ለምን ነው ካላችሁን፣ ሰው በሙሉ አካሉ እንዴት ድንግል ይሆናል? አንድ ሳይቀር አካሏ በሙሉ እንዴት ንጹሕ ይሆናል? አካሏ በሙሉ እንዴት ቅዱስ ይሆናል? ተመልከቱ የእኛን ሰውነት እዩት። ከሰውነታችን ከሕዋሳቶቻችን የትኛው ነው ቅዱስ? የኛ የትኛው ነው ንጹሕ? የትኛው ነው ለእግዚአብሔር የተገዛ? የትኛው ነው የተወደደ መስዋዕት ሆኖ ለእግዚአብሔር የቀረበ? የትኛው ነው? እስኪ እሷን እያንዳንዱ ነው እንቁጠረው። ፀጉሯን ብትሉ አካሏ ቅዱስ ነው፣ እግዚአብሔርን የሚያገለግል። ይሄ ድንቅ ነው አይደለም? ክርስቲያን ሰው ሆኖ ተፈጥሮ መላ አካልን ቀድሶ መኖር አያስገርማችሁም? ሰው በስሜት ሕዋሳቱ ነው ጽድቅም ኃጢአትም የሚሰራ። በስሜት ሕዋሳቱ ማለት ስንት የስሜት ሕዋሳት ነው ያሉን? እኛ 5 አይደለም? ምን አይን፣ ጆሮ አይደለም? አረ ነገር ነው እናንተ የላችሁ መሰለኝ። ካላችሁ መልሷል። አይታወቅም እኮ በዚህ ዘመን የሚሆነው አይታወቅም። የስሜት ሕዋሳቶቻችን ጠፍተው እንዳይሆን አይን ነው አይደል? አንዱ ሌላውስ አይሰማም? የለም? ጆሮ አለ? ካለ መልሱ። የሌለው ነው ዝም ነው። ጆሮ በሉ እስኪ። አፍንጫ፣ ሌላውስ? ምላስ አይደለ? ምላስ አለ በደንብ አይደል? ምላስ አለ። እግር፣ እጅ አይደለ? አዎ፣ እነዚህ ሁሉ ማለት ነው። በእነዚህ አንድ ሰው ጽድቅም ኃጢአትም ሊሰራ ይችላል። በአይኑ ክፉ አይቶ፣ በጆሮ ክፉ ሰምቶ፣ በአፍንጫው ክፉ አሽትቶ፣ በአፉ ክፉ ቀምሶ፣ በእግሩ ወደ ኃጢአት ጎዳና ሄዶ፣ በእጁ ክፉ ዳሶ፣ በሰውነቱ ኃጢአት ሰርቶ ከእግዚአብሔር ሊለይ ይችላል። በአይኑ በጎ አይቶ፣ ለምሳሌ ዛሬ እናንተ ሕዋሳቶቻችሁ እንዲቀደሱ እድል ሰጥታችኋል። አይናችሁ በጎ እያየ ነው። ጆሮአችሁ በጎ እየሰማ ነው። አፍንጫችሁ በጎ እያሸተተ ነው። ዕጣኑን የቤተክርስቲያኑን መዓዛ ታሸታላችሁ። እግራችሁ ወደ ቤተክርስቲያን መጥቷል። እጃችሁ በጎ እየዳሰሰ ነው። የምትነኩት መሬት ሁሉ ቅዱስ ነው። ይህን ጸጋ መድኃኔዓለም አያሳጣን። ለውጦብን እንደገና ሕዋሳቶቻችንን ለማይረባ ነገር እንዳናወላቸው የድንግል ማርያም ልጅ መድኃኔዓለም በቸርነቱ ይጠብቃል። አሁን አስተውሉ። ስለዚህ እነዚህ ለጽድቅ መዋል ይችላል አንድ ሰው ማለት ነው። እንደዚህ ሁሉ እመቤታችን የውስጡንም የውጩንም ሰውነቷን የነፍሷንም የሥጋዋንም አካል የነፍስ ጆሮ አለ፣ የነፍስ ዓይን አለ፣ የነፍስ አፍንጫ አለ። እያንዳንዱን ማለት ነው። እያንዳንዱ በአራቱ ነገር እመቤታችን በአራቱ ነገር ኃጢአት ይሰራል ይላሉ አበው። በማየት በመስማት በማሽተትና በመዳሰስ። እሷ በማየትም በመስማትም በመዳሰስም በማሽተትም ነፍሷንና ሥጋዋን የቀደሰች ናት። ተመልከቱ። አሁን እኛ በማየት በመስማት በማሽተትና በመዳሰስ ሰውነታችን እየቀደስን ነው ወይ? ይህን እንመርምረው። አንዱ ስለ እሷ የሚነገረው ድንቅ ነው ምንለው በዚህ ምክንያት እኛም እናታችን ስለሆነች አብነት አድርገናት እግዚአብሔርን የሰጠኝን ሰውነት ምን እያደረኩበት ነው ብለን ዛሬ መጠየቅ አለብን። ምዕመናን አይናችን ምን እያየ ነው? አሁን ወደ ቤታችን ስንመለስ አይን የሚጠቅመውን ነው የሚጎዳውን ነው የሚያየው? ዛሬ እንኳን በጾም ጊዜ መታገስ አቅቶት የዝሙት ፊልም የሚያይ አይን አለ። ይህ አይን የተጎዳ ነው። ሰዎች አይናቸውን አርክሰው ጆሮአቸውን አርክሰው ሰውነታቸውን አርክሰው ከእግዚአብሔር ለይተው የሚኖሩበት አስቀያሚ ዘመን ነው። ከሕዋሳቶቻችን እግዚአብሔርን ያልበደልንበት ሕዋሳችን የትኛው ነው? ክርስቲያን። እሷ ግን በሁለንተናዋ እግዚአብሔርን አከበረችው። ለዚህ ነው ስለ አንቺ የሚነገረው ድንቅ ነው ምንለው በዚህ ምክንያት
አይገርማችሁ? አፏ እሳተ መለኮትን የሳመ ጀርባ እሳተ መለኮትን ያዘለ እቅፏ እሳተ መለኮትን ያቀፈ ሁለንተናዋ እሳተ መለኮትን የተሸከመ ምን አይነት ሰውነት ነው? ሰውነቷ በሙሉ የተቀደሰ ማለት ነው። በድንግልና ያጌጠ ማንም ያልነካው ሰይጣን ያልተጫወተበት። አሁን የአብዛኞቻችንን ፀጉራችንን ሳይቀር ፊታችን ሳይቀር ሰውነታችን ሳይቀር ለኃጢአት ለሰይጣን አሰራር ተላልፎ ተሰጥቶ አምላካችን በመለኮታዊ ደሙ ያከበረውን እና የገዛውን ሰውነት የሰይጣንና የማንም ርዕዮተ ዓለም መጫወቻ አላረግነው በእኛ ዘመን። ለዚህ ሁለት ማሳያ ልስጣችሁ። አንደኛ፣ አንዳንድ ወጣቶች ባለማወቅ ሰውነታቸው ላይ እባብ ይነቀሳሉ፣ ጊንጥ ይነቀሳሉ፣ አውሬ ይነቀሳሉ። ያሳዝናል። ይህ ሰውነት የማን ነው? ኧረ ንገሩ፣ የማን ነው? የመድኃኒዓለም። ሰውነታችን የእግዚአብሔር ከሆነ ማን ፈቅዶላችሁ ነው እባብ የተነቀሳችሁበት? ባዕድ ነገር የጨመራችሁበት ማን ፈቀደ? የሰው የሌላ አካል ከሆነ ለምሳሌ አንድ ሰው ይህን ገንዘብ ጠብቅ ብሎ ባደራ ቢሰጣችሁ አውጥታችሁ ትበትኑት ዘንድ ማን ስልጣን ሰጣችሁ? የሰው ገንዘብ ነው። የእኛ ሰውነት የማን ነው? ዓይናችን የማን ነው? ኧረ ንገሩኝ፣ የማን ነው? ጆሮአችን የማን ነው? ግን የእግዚአብሔር አድርገን ነው እየተጠቀምንበት ያለ። የምንሰማበት የእግዚአብሔር የሆነውን ነው። የምናይበት የእግዚአብሔር የሆነውን ነው። በጣም ይገርማል። ይህ አለማወቅ ነው፣ ከፍተኛ አለማወቅ። ሰውን ጌታ አይጠይቅም። ይህ ሰውን የራሱ ሰውነት የማን እንደሆነ በሁለት ተፈጥሮ የሚገርማችሁ በጥንተ ተፈጥሮ በሐዲስ ተፈጥሮ የእግዚአብሔር ገንዘብ ነው ሰውነታችን። በጥንተ ተፈጥሮ ማለት ይህን አካል አበጃጅቶ ከራስ ፀጉር እስከ እግር ጥፍር የተሟላ አካል ፈጥሮ መጀመሪያ ከእናታችን ማኅፀን ውሃውን አርግቶ ከአባት ዘር ከእናት ደም ተከፍሎ ያን ሰው አድርጎ የፈጠረው ማን ነው? ስለዚህ የኛ አይደለም ማለት ነው ሰውነታችን። ሁለተኛው በኃጢአት ምክንያት ከልጅነት ብንወጣ እንደገና በጥምቀት ቀድሶ በደሙ አክብሮ እንደገና ሰራን፣ ልጆቹ አደረገን። አሁንም በአዲስ ተፈጥሮ የሱ ገንዘብ ነን። ታዲያ በሰውነታችን ላይ ኃጢአት እናነግስ ዘንድ ስልጣን የሰጠን አካል ማን ነው? ሐዋርያው ቅዱስ ጳውሎስ ምን ይላል መሰላችሁ? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። እስኪ አብረን እንበለው። ይሄ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በሉ በሥጋችሁ እግዚአብሔርን አክብሩት። ማንን አክብሩት? የማን ስለሆነ? የእሱ ስለሆነ። ስለዚህ የኛ አይደለም። ሰውነታችን ከኃጢአት እንመልስ። ክርስቲያን ሕዋሳቶቻችን በሙሉ የእርሱ የቅዱሱ ጌታ ገንዘቦች ስለሆነ ከእመቤታችን መማር ያለብን ይህንን ስለሆነ ሰው የራሱ ባልሆኑ ሕዋሳት በእኛ ዘመን ሰው በእጁ ሰው ይገላል፣ ደም ያፈሳል። በጣም ይገርማል። አንደበቱ ለምስጋና ነበር የተፈጠረው። ሰው ያማበታል፣ ይሳደበበታል። እግሩ የተፈጠረው ወደ ቤተ ክርስቲያንና ወደ ቅዱስናው ስፍራ ይገሰግስበት ዘንድ ነበረ። እርሱ ግን ወደ ጭፈራ ቤት፣ ወደ ኃጢአት፣ ወደ ተንኮል፣ ሴራ ወዳለበት ወደ መጠጥ ቤት፣ ወደ ቁማር ቤት ይገሰግስበታል። እግዚአብሔር ይህን እግር የሰጠው ግን ወደ ቅዱስናው ተራራ ይወጣበት ዘንድ ነበረ። አልተጠቀምንበትም ሰውነታል። እናታችን ግን ከራስ ፀጉሯ እስከ እግር ጥፍሯ ተጠቀመችበት። እህቶቻችን ከራስ ፀጉር እስከ እግር ጥፍራችሁ ለማን አረጋችሁታል? ሰውነታችሁ። እናቶቻችን፣ እህቶቻችን እያንዳንዱ አካላችን የማን ነው? ግን ብዙ ነገር ባይድ ጨምረንበታል። የማይረባ ነገር እግዚአብሔር ሲፈጥረን ያጎደለብን ይመስል ባይድ ነገር በመጨመር ተጠምደናል። ያንን ክርስቶስ በደሙ የቀደሰውና የገዛውን ሰውነት ለማይረባ ነገር አሳልፈን ሰጥተነዋል። ትማሩበት እንደሆነ አንድ ምሳሌ ልንገራችሁ። በጣም ወዴት እየሆነ እንደሆነ የሚያሳይ እዚህ ከተማችን ላይ የተሰራ ግን ያስተምረናል ብዬ ስለማስብ ነው የምነግራችሁ። አሁን በዚህ የካቲት አካባቢ ዓለም አንድ ክርስቲያኖችን የሚያጠምድበት አንድ ወጥመድ አለ፣ የፍቅረኛሞች ቀን የሚባል። በዚያ ቀን በጣም በሚያሳዝን ሁኔታ
ክርስቲያኖች ሆነው ማለት ነው። አንዳንዶቹ ክርስቲያኖች ሆነው ሰይጣን የሚያጠምደው ወጥመድ ከዚያ እንዴት እንደሚለያቸው ሳይገባቸው ቀርቶ ወይ ስልጣኔ ወይ ፋሽን መከተል መስሏቸው በሚያስደነግጥ ሁኔታ ያን በዓል ለማክበር ፍቅረኛ የሌላቸው ሴቶች በጎዳና ቆመው ለዛሬ እስኪ ከኔ ጋር አሳልፍ የሚሉ ሴቶች አሉ። በጎዳና ዛሬ ፍቅረኛ የላትም ከመባል አድነኝ። ወንዱም እንደዚያው። አሁን ክርስቲያን ሆኖ እንደዚህ በሰውነት ላይ ከመቀለድ እግዚአብሔር በቸርነቱ ይጠብቃል። በጣም ስለሚያሳዝን እንደዚህ ለዚህ ነው ወይ የተፈጠርነው? ለዚህ ነው ወይ ክርስቲያን የሆነው? በጣም ልንዋረድ ተራለን ነው። ሰማይ ሰማያት ያደረሰው የሰው ክብር በእኛ ዘመን መሬት ላይ ወርዶ አቧራ ላይ ሲንከባለል ማየት። ወደ አገልግሎት ሲሄድ ሬዲዮ ፕሮግራም ላይ የሰማሁት ነው። ይሄ በእንደዚህ አይነት ቀን በዓል ያከብሩ የነበሩ በጣም ወደዋለሁ ብላ ነው የምታስበው። ግን ያ ፍቅር ሰይጣናዊ ነው፣ ክርስቲያናዊ አይደለም። የሰይጣን ወጥመድ መሆኑ ብዙ ሴቶች ብዙ ወንዶች አይገባቸውም። እና በጣም ሁሉ ልክ ሊኖረው ይገባል። መጠን በሌለው ፍቅር ልንወደው የሚገባው ማንን ነው? እግዚአብሔርን ነው። ሌላው ሁሉ ማብቂያ ስላለው እና በጣም ወደዋለሁ ሞትለታለሁ ምናምን የምትል አይነት ሰው ስለሆነች በፍቅረኝነታቸው ወራት ምን እንዳደረገች ታውቃላችሁ? ክርስቲያን ናት። አንዱ ጡቷ ላይ የፍቅረኛዋን ስም ተነቀሰችው፣ አንዱ ላይ ደግሞ ፎቶዋል። ይህንን ሬዲዮ ላይ የሰሙት እዚህ ከተማ የተሰራ ነው። ገጠመኝ ሲነገር ማለት ነው። ተመልከቱ። ለመውቀስ አይደለም፣ መንገዳችን ግን ወዴት እየሆነ እንደሆነ እንድናስተውል ነው የምነግራችሁ። የሚያሳዝነው አብረውን ቢዘልቁ ጥሩ ነበረ። ክርስቶስ በደሙ የዋጀውን ሰውነት የሰው ስምና ፎቶ መነቀሻ ካረገችው በኋላ አብረው ቢሰሩ መልካም ነበረ። ግን ተለያዩ፣ ተጣሉ። ደግሞ አሁን ይቺ ሰው ከጊዜያት በኋላ እንግዲህ ሌላ ሰው ልታገባ ነው። ምን ሊፈጠር ነው? ስታገባ ጡቷ ላይ የሌላ ስም ነው የተነቀሰው፣ የሌላ ፎቶ ነው ያለው። ጦርነቱ ከዚህ ይጀምራል። የእኛ ሰውነት ግን ክርስቶስ በደሙ ያዋጀው የከበረ ሰውነት ነው፣ የማንም መጫወቻ አይደለም። እንደ እመቤታችንን ባንሆን በመጠኑ ሰውነታችንን አክብረን እግዚአብሔርን ደስ እንድናሰኘው አምላካችን በቸርነቱ ይርዳን። የመጨረሻው ስለ እመቤታችን የምንናገረው ድንቅ ነገር ክርስቲያኖች የዕድሜዋ ጉዳይ ነው። የምኗ ጉዳይ? እስኪ ንገሩኝ። የምኗ? ስንት ዓመት ነው የኖረችው በምድር ላይ? 64 ዓመት። ብዙ ነው ትንሽ ነው? ብዙ ነው ትንሽ ነው እንጂ 64 ዓመት። ስንቱ በኃጢአት ታስሮ የሚኖር ሰው 70-80 እየኖር ሰው ሳይቆርብ እንኳን ያን ያህል ዘመን የሚኖር ሰው አለ። በዚያ ዘመን እንኳን በ60-70 ዓመቱ የማይቆርብ ሰው አለ። ዝሙት የማያቆም ሰው አለ። ስካር የማያቆም ሰው አለ። የሚገርማችሁ እግዚአብሔር ግን ያን ሁሉ ዘመን የሰጠው እንዲመለስ ነው። ለዚያ ሁሉ ደግሞ የሚገርመው ምንድነው? እድሜ የሚሰጠው ጌታ የእሷ ልጅ ነው። የሚገርመው ለሌላው አሁን ላልኳችሁ ሰዎች እንኳን እድሜ አትረፍርፎ በንስሐ እስኪመለሱ የሚሰጥ ጌታ የሰጣት 64 ዓመት ነው። የሚያስደንቀው ግን ምንድነው ካላችሁ 64 ዓመቱን በሙሉ አንዲት ሰከንድ ያህል አልባከነችም። ያልባከነ የተቀደሰ እድሜ 64 ዓመት ሙሉ ለሰከንድ ያህል ህሊኗ በጎ ከማሰብ ክፉ ወደ ማሰብ ዘንበል ያለበት ጊዜ የለም። አያችሁ፣ የምንማረው አንዱ ነው። ድንቅ የሚባለው ይሄ 90 ዓመት መኖር አይደለም የሚያስደንቀው፣ 100 ዓመት አሁን እንኖራለን። 120 ዓመት እኮ ኖረ ተብሎ ድንቃ ድንቅ ዜና ሊነገር ይችላል። ድንቅ ምን እንደሆነ ታውቃለች? ጥቂት ዓመት ኖሮ ያችን ዓመት ግን ማንን አክብሮ ማለት? እግዚአብሔርን አክብሮ ማለት። የሚያስደንቀው ብዙ ዓመት መኖር አይደለም፣ የተሰጠውን ዕድሜ አለማባከን። በምድር ላይ ኃጢአት በሚሰራበት ክደት በሰለጠነበት ዓለም ዕድሜን ተጠቅሞ ማለት። ለምሳሌ ቅዱስ ቂርቆስ ስንት ዓመት ነው በምድር ላይ ይሏል? 3 ዓመት ብቻ። አያስደንቃችሁም? ግን ስለሚያስደንቅ እኮ ነው ቤተክርስቲያን ታቦት ቀርጻ ገርል ጽፋ ቤተክርስቲያን አንጻ
ምስጋና ደርሳ ለቅዱስ ቂርቆስ የምታከብረው አስደናቂ ስለሆነ ስንት ዓመት ነው የኖረው? 3 ግን ያልባከነ የክርስቶስ የባሕርይ አምላክነት የተመሰከረበት ድንቅ የሆነ 3 ዓመት ስለተጠቀመበት እናቱንም በሃይማኖት ስላጸና ውሃው ሲፈላ ስትፈራ እናቴ ጥልኢኬ ንፈጽም ገድለነ ወስማነ ከመ ንራይ ገጾ ለአምላክነ የአምላካችንን ብሩህ ፊት እንድናይ እናቴ ወይ በርች፣ ጨክኝ፣ ጠንክሪ ያለ በሃይማኖት ስላጸናት እናቱ እንዲህ አለችው፣ ልጄ አባት ሆንከኝ አለችው። እስኪ በሉ ልጄ በሉ ምን ሆንከኝ? እናቱ ናት በሥጋው በመንፈሱ ግን ምኗ ሆነ? አባቷ ሆነ። ያችን 3 ዓመት ለክርስቶስ ስለመሰከረባት ጣዖት ስላላመለከባት ኃጢአት ስላልሰራባት በቃ ይሄ ነው ዕድሜ ማለት ይሄ ነው። አሁን ክርስቲያኖች ወደ እኛ እንምጣ። ስንት ዓመት ኖረናል በምድር ላይ? እስኪ ቁጠሩት። መቼም የእያንዳንዳችሁን አልጠይቅም። እስኪ ወደ ሕሊናችሁ ተመለሱና እስካሁኗ ሰዓት ድረስ እግዚአብሔር በምድር ላይ ስንት ዓመት አኖረ? ይህንን ቁጠሩ። ከዚህ እግዚአብሔር ከሰጠን ዕድሜ መሃል እርሱን በሚገባ ያገለገልንበት ከዚህ ውስጥ ስንቱ ዓመት ነው? ይህን ፈልጉት። አብዛኛው ዕድሜያችን ባክኗል። በጣም ያሳዝናል። እግዚአብሔር የሰጠን ይህን ዕድሜ በትክክል እንጾምበት፣ እንጸልይበት፣ እንሰግድበት፣ ንስሐ እንገባበት፣ እናስቀድስበት፣ እንቆርብበት፣ እንታረቅበት፣ ደግ እንሰራበት ዘንድ ነው። ኃጢአት እንሰራበት፣ ከሰው ጋር እንጣላበት፣ ዝም ብለን በማስመሰል እንኖርበት እናባክነው ዘንድ አይደለም፣ እንሰራበት ነው የሰጠን እና ዕድሜያችን ምን ያህል ተጠቅመንበታል? አንድ ምሳሌ ነግሬያችሁ ትምህርት ልቋጭ። በአንዲት ሀገር አንድ ልምድ አለ፣ የሀገራቸው ባህል። እሱ ምንድን ነው? የሀገሪቱን ንጉሥ የሚያነግሱት ህዝቡ ናቸው እና እነሱ የፈቀዱለትን ያህል ዕድሜ ነው የሚነግሰው። በስልጣን ላይ ለ1 ዓመት ያህል ብቻ ነው ግን የሚነግሰው ያ ንጉሥ። ህዝቡ ዙፋን ላይ ያወጣል ያወርዳል፣ ስልጣን አለው። በዚህ ሀገር ባህል ስንት ዓመት ብቻ ነው የሚያነግሱት? ግን 1 ዓመት ነው። 1 ዓመት ከሞላ በኋላ ደግም ይስራ ክፉም ይስራ ከስልጣን አውርደው ሁሉንም ባለስልጣን ማረሚያ ቤት ይሰዱታል፣ ህዝቡ ማለት ነው። እውነተኛ የአንድ ሀገር ካልቸር ወይም ባህል ነው የምነግራችሁ። እነሱ ነው የሚሾሙት፣ እነሱ ነው የሚያወርዱት። ስንት ዓመት ነው ግን የሚያነግሱት? አረ ንገሩኝ። 1 ዓመት። ከ1 ዓመት በኋላ ሁሉንም ምን ያወርዳል? ወደ ማረሚያ ቤት ያወርዳል። እና በጣም ብዙ የዋህ ማያስተውሉ ነገስታት በዚያች ከተማ ነግሰው ያችን 1 ዓመት አባከኗት። አንዱን ሲያስሩ፣ አንዱን ሲቀጡ፣ አንዱን ሲያስሩ፣ አንዱን ሲያንገላቱ አባከኗት። አባክኗት ሲጨርሱ ወደ የት ነው የሚሄዱ? ከቃሉ ጋር ናችሁ? ግን ወደ የት ነው የሚሄዱ? ወደ ማረሚያ ቤት ነው የሚወርዱት። እና ድሮ ያሰሩት ቀድሞ ወደ ማረሚያ ቤት የላኩት ሲኒየር እስረኛ በዛ ይጠብቃቸውና በተራው ያንገላታቸዋል። የመከራ ኑሮ ይኖራሉ። ከዘመናት በኋላ ግን አንድ ብልህ ንጉሥ በዚያች ከተማ ነገሰ እና እንዲህ ብሎ አሰበ። ስንት ዓመት ነው በዚች ከተማ ንጉሥ ሆኜ የምኖረው አለ። 1 ዓመት ነው ይታወቃል። ከ1 ዓመት በኋላ ሳለ በሕሊናው ወደ ማረሚያ ቤት የምወርደው፣ ስለዚህ አለ ይችን ዓመት ላባከናት አይገባም አለና በ1 ዓመት ውስጥ ምን እንደሰራ ታውቃላችሁ? በቤተ መንግስት ውስጥ ያለውን ዕንቁን፣ ወርቁን፣ ብሩን፣ እህሉን፣ ስንዴውን፣ ጤፉን እያንዳንዱን ንብረት በሙሉ 1 ዓመት ሙሉ ወደ ማረሚያ ቤት ሲያገዘው ከረመ። ሰማችሁ? ወደ የት አጋዘው? ወደ ማረሚያ ቤት። ከዛ ዓመቱ አለቀና ከስልጣን ወረደ። አሁን ከስልጣን ሲወርድ ወደ የት ሊሄድ ነው? ግን አይሰማችሁ ሆኖ ነው የማትመልሱ ይሆን? ምን ነክቷቸው ይሆን? ንገሩኝ በአንድ ድምፅ። ወደ የት ነው የሚወርደው? በቃ ተሳስታችኋል የላችሁም ብለው በምን ምክር አንዱ የስሜት ሕዋሳት ያለ አይመስለኝም እኔ ስገምት ማለት ነው። ቢኖር ተመልሶ ነበረ። በደንብ አልሰማችሁኝም። ይሄ ሰው 1 ዓመት በሙሉ ምን ሲያደርግ ኖር አልኳችሁ? በቤተ መንግስት ያለውን ነገር በሙሉ ወደ የት ላከው አልኳችሁ? ስለዚህ ይህ ሰው ሲወርድ ወደ የት ነው የሄደው? አልገባችሁ? ይህ ሰው 1 ዓመት ምን እንዳደረገ ታውቃላችሁ? በቤተ መንግስት ያለውን ነገር ወደ ማረሚያ ቤት ከላከው
አንድ ዓመቱ ሲያልቅ ቤተ መንግስቱን ወደ የት ቀይሮታል? ወደ ማረሚያ ቤት። ያን ማረሚያ ቤቱን ምን አረገው? ቤተ መንግስት አረገው ማለት ነው። የኛውን ቤተ መንግስት የነበረውን ደግሞ ማረሚያ ቤት አረገው፣ ቀየረው። ቦታውን ነው የቀያየረው ማለት ነው። ከዚያ በደስታ መኖር ጀመረ። ከዚያ ከገባ በኋላ መውጣት ስለሌለ በደስታ መኖር ጀመረ ይላል ታሪክ። ይሄ አባቶቻችን ስለኛ ሕይወት የመሰሉት ምሳሌ ነው። ያቺ ከተማ ነገስታት የሚነግሱባት ከተማ የተባለች ብቻ ዓለም ናት። እኛ የምንኖርባት ነገስታት የተባለው እኛ ሁላችን ነን። በዚህ ምድር የምንኖረው እግዚአብሔር በሰጠን ዕድሜ እንኖራለን አይደል? በምድር ላይ በሞት እስክንጠራ ድረስ እንኖራለን። ስለዚህ በዚህች ዕድሜያችን ላይ ስልጣን አለ የመኖር ማለት ነው። ስለዚህ አንድ ዓመት የተባለችው ደግሞ እግዚአብሔር የሰጠን ዕድሜ ናት። ረጅም አይደለችም፣ አጭር ናት። ብዙ ዓመት አይደለም፣ 2000 ዓመት አንኖርም በምድር ላይ። ከ50 ከ60 ከ70 በላይ መኖር ብርቅ በሆነበት ዘመን ዕድሜ አጭር ነው በምድር ላይ። በተለይ በእኛ ዘመን አንድ ዓመት ነው። ስለዚህ እግዚአብሔር የሰጣቸው ዕድሜ የማያልቅ የሚመስላችሁ ብዙ የዋሃን ሰዎች ወደዚች ምድር መጡ። ከዚያ ሲዘሙቱ፣ ኃጢአት ሲሰሩ፣ ሲሰርቁ፣ ሲቀሙ፣ ሲሳደቡ፣ ሲያሙ ከንስሐ ከቁርባን ከጽድቅ ሥራ ተለይተው ኖሮ ከዚያ ከስልጣናቸው ወረዱ ማለት በዚህ ዓለም ያላቸው ኖሮ አበቃ። ሲያበቃ ወደ የት ወረዱ? ወደ ማረሚያ ቤት ማለት ወደ መቃብር ማለት ነው። ደግም ይስራ ክፉም ይስራ በዚህ ዓለም ማንም ሰው ወደ የት ነው የሚወርደው? ደግም ቢሆን ክፉም ቢሆን ወደ መቃብር ይወርዳል። ብልህ ሰዎች ግን ወደዚህ ዓለም መጡ። በምድር ላይ የምኖረው ምን ያህል ጊዜ ነው? አጭር ጊዜ። ከዚያ በሞት ከተጠራው በኋላ ወደ የት ነው የሚሄደው? ወደ መቃብር። በመቃብር ምን ይቆየኛል? በሲኦል ምን ይቆየኛል የሚለውን አሰቡት። ስለዚህ የመቃብር ኑሬ ክርስቶስ እስኪመጣ ድረስ በጣም ደስ የሚል እንዲሆን በዚህ ምድር የምኖርበትን ጊዜ ስራ ልሰራበት ይገባል ብለው የሚኖሩበትን ዘመን የተራባ በልተው፣ የተጠማ ጠጥተው፣ የታረዘ አልብሰው፣ የታመመ ጠይቀው፣ የታሰረ አስፈትተው፣ እንግዳ ተቀብለው፣ በጎ ሰርተው፣ አመስግነው፣ ንስሐ ገብተው፣ ቆርበው ዘመናቸውን ፈጸሙ። ከዚያ ወደ መቃብር ሲወርዱ እኛ ምን እንላለን? በቅድስና ያጌጡ ስለሆኑ ስለ እነሱ ስናነሳ አፈሩ ይቅለላቸውና ነው የምንለው። ክፉ ከሆኑሳ በመቃብራቸው አካባቢ እንኳን አናልፍም፣ እንዲያውም በመቃብር አካባቢ አትሄዱ ይባላል። የቅዱሳን መቃብር ከሆነ ግን ፈልገን ሄደን መቃብሩን እንሳለመዋለን። አፈሩን እምነት ስለሆነ አግኝተነው ነው። በቤተ ክርስቲያን ታሪክ የአቡነ ተክለ ሃይማኖትን መቃብር ለመሳለም የማይሄድ ማን አለ? ከኔ ጋር ናቸው አይደለ? የእመቤታችንን መቃብር ጌቴሴማኒ ኢየሩሳሌም ለመሳለም የማይጓጓ ማን አለ? የቅዱስ ጊዮርጊስን መቃብር ልዳ ያለውን ከፋርስ ወደ ልዳ የፈለሰውን ማን አግኝቶት? የሰማዕታቱን የነቢያቱን መቃብር የኤልሳ አጽም መቃብሩ የሞት አስነስቷል። ስለዚህ የእነሱ መቃብር ይፈለጋል። ለምን? በምድር ላይ የሰለጠኑበትን ዘመን በጎ ሰርተው ስላለፉበት። እኛም እግዚአብሔር የሰጠንን ዕድሜ ተጠቅመንበት፣ ንስሐ ገብተንበት፣ ቆርበንበት፣ እመቤታችን ካለችበት የብርሃን ዓለም እንድንገባ እግዚአብሔር በቸርነቱ ይርዳን። ያስተማረን አምላካችን ምስጋና ይግባው። ይቆየን። አሜን።